ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የግንቦት 19 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ሼር ያደርጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር ቢሆን ሜምበር 5 ብር ይጠይቃል። ሜምበር መሆን ባይቻላችሁ እንኳ ሰብስክራይብ ለማድረግ ለምን እንደምትሰስቱ አላውቅም። ስለዚህ የሰብስክራይበር ቁጥር እየጨመረ ስላልሆነ ሁላችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉላለሁ። በዚህ አጋጣሚ በትናንትናው ዕለት እንግዲህ ነበር እንኳን አደረሳችሁ ማለት የሚገባኝ ሙስሊም ወገኖቻችንን ሙስሊም ኢትዮጵያውያንን ያንን ባለማድረጌ ይቅርታ እጠይቃለሁ። ጽፌው ነበረ መጀመሪያ ጽፌ አስቀምጬው ነበር ረሳው። ስለዛ መሆኑ ይታወቅልኝ። ዛሬ እንግዲህ ባረፍድም ማለት ነው እንኳን ለአረፋ በዓል አደረሳችሁ ማለት እወዳለሁ። የመጀመሪያው ርዕሳችን የዘ ኢኮኖሚስትን ዘገባ ይመለከታል። እንግዲህ ዘ ኢኮኖሚስት ፖሊሲ ሜከርስ ያነቡታል ተብሎ የሚታሰብ በጣም እውቅ የሆነ ጋዜጣ መሆኑ ይታወቃል። ዘ ኢኮኖሚስት አብይ አህመድን ልክ ልኩን ነግሮታል። እኛ ኢትዮጵያውያን እናውቃቸዋለን ብለን የምናስባቸውን እውነቶች በሙሉ ያጠቃለለ አርቲክል አውጥቶ አብይ አህመድን ልክ ልኩን ነግሮታል። አብይ አህመድን እቅጩን በልኩ ነግሮታል ብዬ አስባለሁ። ዘ ኢኮኖሚስት ምን አለ? አብይ አህመድ ኢትዮጵያን በራሱ አምሳል መልሶ ለመቅረጽ ጥረት እያደረገ መሆኑን ገለጸ። አብይ አህመድ ኢትዮጵያን በራሱ አምሳል መልሶ ለመቅረጽ ጥረት እያደረገ መሆኑን ገለጸ። የምርጫው ጉዳይ ያለቀና የተበላ ምርጫ መሆኑንም አርቲክል ውስጥ አካቷል። የአብይ አሸናፊነት ታውቋል። የኢትዮጵያ ዕጣፈንታ ግን መጻኢ ዕጣፈንታ ግን እስካሁን ድረስ መታወቅ አልቻለም በማለት ኢትዮጵያ በመንታ መንገድ ላይ እንደምትገኝ ዘ ኢኮኖሚስት ገልጿል። የስንዴ ነዶ የተመረጠው እንግዲህ በተለያዩ ጊዜያት እና ዳንቻ አቤም በስንዴ ራሳችንን እንችለናል እያሉ ስለሆነ ነው። እርዳታ አንፈልግም፣ እንደውም እርዳታ መቀበል ቆርተው እርዳታ መስጠት እንጀምራለን፣ ኢትዮ ኤድስ የሚል ስታምፕ ያለው ማዳበሪያ አዘጋጅተን ለሌሎች ሀገራት ስንዴ በእርዳታ መስጠት እንጀምራለን እያሉ ስለሆነ ስለዚያ ሊሆን ይችላል በማለት ግምቱን አስቀምጧል። ግን ያ ንግግር ቅዠት መሆኑንም አብሮ አርቲክል ውስጥ አጠቃሏል። አብይ በደጋፊዎቹና በተቃዋሚዎቹ ያለው እይታ ምን ይመስላል የሚለውንም ለመቃኘት ሞክሯል። አብይ በደጋፊዎቹ ዘንድ እሽሽ የሚባል የትኛውንም ትዕዛዝ ቢያወርድ ለምን ተብሎ የማይጠየቅ እና ፈላጭ ቆራጭ መሆኑን ገልጿል። በተቃዋሚዎቹ እይታ ደግሞ ኢትዮጵያን እያፈረሰ ያለ የኢትዮጵያ ምድር በደም እያራሰና የዜጎችን ደም እያፈሰሰ ያለ ጨካኝ በኢኮኖሚውም በፖለቲካውም ኢትዮጵያን አረጋግቶ መምራት ያልቻለ መሪ ተደርጎ እንደሚሳል ገልጿል። ግማሽ ሚሊዮን ሕዝብ ያለቀበት ጦርነትም መምራቱን ዘ ኢኮኖሚስት አርቲክል ውስጥ አካቷል። በእርግጥ ተቃዋሚዎቹ የሚያነሱት ሀሳብ ተገቢነት አለው። ለምሳሌ ከትግራይ ጋር በተካሄደው ጦርነት ብቻ ከግማሽ ሚሊዮን ሕዝብ በላይ ያለቀበትን ጦርነት የመራው ይሄ ጠቅላይ ሚኒስትር ነበር በማለት ቅጩን ተናግሯል። ብልጽግና የአቶ አብይን የብልጽግና ወንጌል አስተሳሰብ የጫነ ግላዊ መኪና መሆኑንም ዘ ኢኮኖሚስት ገልጿል። ይህንም በተደጋጋሚ በጠለስ ሚዲያ ስንናገረው የነበረ ነው። ኢትዮጵያ አሁን ያለችበት አስከፊ ሁነት የሚቀዳው ከፕሮስፐሪቲ አስተምህሮት ነው እያልን በተደጋጋሚ ስንናገር ነበር። የኢትዮጵያን ችግሮች በሙሉ ተንትናችሁ ወደ ሩት ፕሮብሌሙ ሩት ኮዙ ለማምራት ብትሞክሩ መጨረሻ ላይ የምታገኙት ፕሮስፐሪቲ ጎስፕል ነው። ሎው ኦፍ አትራክት የስበት ህግ ምናምን የሚባል ፖዚቲቭ ኤነርጂ ምናምን የሚባል ነገር ነው የምታገኙት። ፕሮብሌም ለማየት የማይፈቅድ ጋዱን ለማየት የማይፈቅድ አስተምሮ ውስጥ በመመሰጣቸው የተነሳ ነው። አብይ አህመድ የፕሮስፐሪቲ ጎስፕል አዳራሽ ውስጥ ከልጅነቱ ጀምሮ በማደጉ የተነሳ የተፈጠረ ችግር ነው እና በዛ አስተምሮ ጠቅላይ ሚኒስትር ሆናለሁ እያለ እየተመኘ ያንን ምንሙን ለማሳካት ትናንት ኢትዮ ፎርሞች በሰፊው ይደውበታል። በፓስተሮች አማካኝነት ሳይቀር እና ኃይለማርያም ደሳለኝን የማሳመን ስራ ተሰርቶ ወደ ስልጣን መምጣት ችሏል። በሎው ኦፍ አትራክሽን ማለት ነው። በሎው ኦፍ አትራክሽን ግን 120 ሚሊዮን ህዝብ ልታበላ አትችልም። እያንዳንዱ ግለሰብ አትራክት የሚያደርግበት ኤነርጂ አለው። እያንዳንዱ ግለሰብ ከነባራዊ ሁኔታ ተነስቶ ሁሉም የየራሱ የሆነ አስተሳሰብ ስላለው አመለካከት ስላለው አትራክት በማድረግ ብቻ ህዝብን ልታበላ አትችልም። ተጨባጭ የሆነ ስራ መስራት ይጠበቅብሃል እያልን ስንናገር ነበር። ዘ ኢኮኖሚስት ብልጽግና ፓርቲ ማለት የአቶ አብይን የብልጽግና ወንጌል አስተሳሰብ የጫነ
ግላዊ መኪና ነው አለ። በቃ በመጨረሻ እስከ ዛሬ ያላካፈልኳችሁን ዛሬ አንድ ከህይወት ልምድ ላጋራችሁ የምፈልገው ሐሳብ አለ። የሳተላይቱ ጉዳይ እዚህ ጋር መልሶ ይመጣል። ብዙ ጊዜ ከበሻሻ መምጣቴንና እኛ አካባቢ ብዙ ሰዎች ድሃ መሆናቸውን ነግሬያችሁ ነበር። እኛ አካባቢ ነው ያልኩት። አንዳንድ ሰዎች ሲጠይቁኝ እናትና አባቴ ድሃ መሆናቸውን ተናግሬያለሁ። ነገር ግን አንድም ቀን በድህነት ኖሬ አላቅም። እናቴ መኪና የላትም። እኔ አንድም ቀን በእግሬ ሄጄ አላቅም። አልሰማችሁኝም? እኛ ቤት የደብረ ብርሃን ብርድ ልብስ ብቻ ነው ከሰሌን ላይ የሚለበሰው። እኔ ግን አንድም ቀን ከታች አንሶላ ከላይ አንሶላ እና አልጋ ልብስ ሳላደርግ ተኝቼ አላቅም። ስለዚህ እንዳትሸወዱ ከበሻሻ የመጣው የድሃ ቤተሰብ ልጅ እያላችሁ። ነገር ግን ይህ እንዴት ነው የሆነው ያላችሁ እንደሆነ ጠዋት ጠዋት ስነሳ እናቴ ሂድና ስኳር ገዝተና ትለኛለች ከሱቅ። እኔ ስኳር ለመግዛት ከቤታችን ስወጣ ቀጥ ብዬ ሱቅ ቤት አልሄድም። ከቤታችን ጎን ልክ ከደረጃ ወርጄ ጎን ላይ ጎራልና በር ከፍታለሁ። በኢማጂኔሽን ማለት ነው። በር ከፍትና ራሴ ከከከከ አድርጌ ያስነሳለሁ ቁልፍ። እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው ሄዳለሁ። ሱቅ ቤትም ዘው ብዬ አልገባም። ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ እና እየነዳው ድምጼን እያሰማው እየሮጥኩ ነው የምሄደው። መሃል ላይ ደግሞ ማርሽ እየቀየርኩ እያልኩ ማለት ነው። እና እናቴ ቤት ስደርስ ፈጥኜ ስለመጣው ትመርቀኛለች። የአዲስ አበባ አሮጌ ቤቶችን በማፍረስ አብይ አህመድ የቅንጦት አፓርታማዎችን፣ ፓርኮችን፣ የብስክሌት መንገዶችን መስራቱን እንደ ስኬት አድርጎ አቅርቧል። የአይኤምኤፍ እድገት ትንበያ 9.2 ብሎ ቢተነብይም ግን ካሉ ነባራዊ ሁኔታዎች በመነሳት ይሄ ትንበያ የሚሳካ ለመሆኑን ዘ ኢኮኖሚስት ገልጿል። ከልመና መላቀቅ ኢትዮ ኤይድ ምናምን የሚባለው ነገር ቅዠት መሆኑን ለዚህም እንደ ምክንያት ያስቀመጠው የውጭ ቀጥታ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት እየቀነሰ መምጣቱን፣ የማኑፋክቸሪንግ ዘርፍም መንቀሳቀሱን እንደ ምክንያት በማስቀመጥ ከልመና መላቀቅ ኢትዮ ኤይድ የሚባለው ነገር የአብይ አህመድ ቅዠት መሆኑን፣ የፕሮስፐሪቲ አስተምሮ የሚቀዳ መሆኑን፣ ምክንያቱም የውጭ ቀጥታ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት በቀዘቀዘበት ሁኔታ በቀነሰበት ሁኔታ የማኑፋክቸሪንግ ዘርፍ በታሪክ ታይቶ በማይታወቅበት ሁኔታ በተዳከመበት ይሄ እና አብይ አህመድ የመድረክ ዲስኩር ወደ ተግባር ሊገለጽ የሚችል አለመሆኑን ገልጿል። የአብይ ስታቲስቲክሶች ለባለሙያ አወዛጋቢዎች፣ ለባለሙያ በፍጹም የማይስማሙ መሆናቸውንም አመላክቷል። እርዳታ አንፈልግም ይላል። ለምሳሌ አብይ አህመድ እርዳታ አንፈልግም ሲል በሌላ መልኩ ግን ተረጂ እየፈጠረ መሆኑን ዘ ኢኮኖሚስት ገልጿል። እንበለጸጋለን የሚሉት ድሃ እያመረቱ ነው አለ። በቀን $3 በታች የሚያገኘው ኢትዮጵያዊ ቁጥር በ2008 እንደ ኢትዮጵያን አቆጣጠር ማለት ነው በ2008 ከ10 ዓመት በፊት 33% ነበር። አሁን 43% ደርሷል ይላችኋል ዘ ኢኮኖሚስት። $3 በታች የሚያገኘው በ2008 ከ10 ዓመት በፊት 33% ነበር። በአብይ አህመድ ዘመን ግን 43% ዜጎች $3 በታች በቀን የሚያገኙ ናቸው። ስለዚህ የህዝብ ባለበት ሁኔታ እንበለጽጋለን፣ ሌሎችን እንረዳለን እያሉ ማውራቱ ትርጉም እንደሌለው ገልጿል። WFP 7 ሚሊዮን ኢትዮጵያውያን ስንዴ እንደሚጠብቁ ያንንም ዋቢ በማድረግ የእነ አብይ አህመድ አስተሳሰብ ቅዠት መሆኑን አመላክቷል። በመቶ ሺዎች ሀገራቸውን ጥለው እየተሰደቱ ነው ብለዋል። የኢራን ጦርነት የ2 ቀን ሰልፍ ፈጥሯል። አንድ መኪና ነዳጅ ለመቅዳት 2 ቀን መሰለፍ ግድ ብሎት ነበር። ያ ደግሞ በሌሎች ሀገሮች የታየ አለመሆኑን ለአቶ አብይ አህመድ ግን ዋናው ስጋት ኢኮኖሚ ሳይሆን ፖለቲካ መሆኑን ዘ ኢኮኖሚስት በዘገባው አካቷል። ጠቅላይ ሚኒስትሩ ኢትዮጵያን እያዋሃድኩ ነው የሚሉት ስልጣንን እየጠቀለሉ ነው አለ። ወደ ሌላኛው ርዕስ ሲሸጋገር ጠቅላይ ሚኒስትሩ ኢትዮጵያን እያዋሃድኩ ነው የሚሉት ስልጣንን እየጠቀለሉ ነው። ከፌዴራል መንግስት ለክልሎች የሚሰጠው ድጎማ በ2018 60% አካባቢ ነበር አለ። አሁን ግን 20% ነው የሚሰጠው።
ይህን ሰምታችኋል አይደል? ከ8 ዓመት በፊት አብይ አህመድ ወደ ስልጣን ሲመጣ ክልሎች ከፌዴራል 60% የበጀት ድጎማ ያገኙ ነበር። ኦህዴድ ምን ያህል እየዘረፈ እንዳለ የሚያሳይ ስለሆነ ነው። ከ8 ዓመት በፊት 60% የበጀት ድጎማ ያገኙ ነበር ክልሎች። በአሁኑ ሰዓት ግን 20% ደርሷል ይላችኋል አብይ አህመድ። ግን አሁንም ክልሎች ላይ ይፎክርባቸዋል። 40%ን ትናንት ሲያገኙት የነበረውን የድጎማ በጀት ቀንሶም ይፎክርባቸዋል። ዛሬ ከወጫቸውን እየሸፈነ ያለው የፌዴራል መንግስት ነው እያለ ይጎርርባቸዋል። ለዛም ነው የአብይ አህመድ የቁጥር ሪፖርቶች በፍጹም በባለሙያዎች የሚተነተኑ አይደለም በማለት ዘኢኮኖሚስት ያቀረበውም ለዛ ነው። አቶ አብይ የኦሮሞ ብሔርተኛ ናቸው ይባላል። በእርግጥም አለ ዘኢኮኖሚስት፣ በእርግጥም የጦር ሰራዊቱን ኤታማዦር ስንመለከት ኦሮሞ ሆኖ እናገኘዋለን አለ። የአየር ኃይሉን ስንመለከት ኦሮሞ ነው አለ ይልማ መርዳሳ። የፌዴራል ፖሊሱም ኦሮሞ ነው አለ። ጠቅላይ ሚኒስትሩም ኦሮሞ ነው። የአዲስ አበባ ከንቲባ ኦሮሞ ነች። ስለዚህ የኢኮኖሚ ስልጣኑንም በሌላ መልኩ እንደዚሁ ስንሰልል የምናገኘው በአንድ ብሔር መያዙን ነው በማለት አብይ አህመድ ኦሮሞ ጉያ ውስጥ ለመሸጎጥ እየሞከረ መሆኑን ዘኢኮኖሚስት ለማሳየት ሞክሯል። ስልጣኑን ግን አከማችቶ የያዘው አብይ መሆኑንም አመላክቷል። የአማራ ክልል ጦርነት የተባባሰ ስለመሆኑም በዘገባው አካቷል። እሳቸው ወደ ስልጣን ከመምጣታቸው በፊት ኢትዮጵያ አምባገነናዊ ሀገር ብትሆንም የተረጋጋች ወይም ስቴብል የነበረች ሀገር ነች። በአሁኑ ሰዓት ግን አብዛኛው የኢትዮጵያ አካባቢዎችን መንግስት የማይደርስባቸው አካባቢዎች ሆኗል። እንኳን ህዝብ እንደ ልቡ ሊንቀሳቀስ ይቅርና በታጣቂ የሚጠበቀው አመራሮች እንኳን የማይደርሱባቸው አካባቢዎች መፈጠራቸውን እና የኢትዮጵያ እጣ ፈንታ መንታ መንገድ ላይ መቆሙን ዘኢኮኖሚስት ለማሳየት ሞክሯል። ቀጠናውን እየበጠበጠ የቀጠናውን ጠባቂ አድርጎ ራሱን ያቀርባል አለ አብይ አህመድ። በሱዳን ጦርነት ውስጥ የአርኤስኤፍ አጋር ወይም የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ ሱዳንን እያተራመሰ የሚገኘው አብይ አህመድ መድረክ ላይ በወጣ ቁጥር ግን የቀጠናው ጠባቂ አድርጎ ራሱን ማቅረቡ አብይ አህመድ በግጭቶችና በተቃርኖዎች የተሞላ አካሄድ እየተሄደ መሆኑን የሚያሳይ ነው አለ። አገር እያፈረሰ ባህር በር ላስመልስ እያለም ይፎክር መሆኑም የአብይ አህመድ አካሄድ በግጭቶችና በተቃርኖዎች የተሞላ መሆኑን የሚያሳይ ነው ብሏል። የፕሪቶሪያው ስምምነት ስለመፍረሱ፣ ሱዳን ላይ ቁጣ ስለመቀስቀሱ እና አንዳንድ ኃይሎች እየተጣመሩ ስለመሆናቸው ገልጾ መጪው ጊዜ አስፈሪ መሆኑን አመላክቷል። ሆኖስ በማለት ነው ሀሳቡን የቋጨው። እስከ ምርጫ ድረስ የሚያሰጋ ነገር የለም ብሎኛል አንድ አንጋፋ ጋዜጠኛ። ከዛ በኋላ ስለው ሆኖስ በማለት መልሶልኛል። ስለዚህ ከምርጫ በኋላ እስከ ምርጫ ድረስ አብይ አህመድ በባሌም በቦሌም ብሎ አሸናፊነቱ አስቀድሞ የታወቀው ምርጫ መካሄድ የሚቀርብ አይሆንም። ከዛ በኋላ ያለው ጉዳይ ግን አስጊ መሆኑን ዘኢኮኖሚስት አመላክቷል። እና አጠቃላይ ጋዜጣውን ገብታችሁ ብታነቡት ኢትዮጵያውያን የሚናገሩት ነገር በሙሉ በዘኢኮኖሚስት አርቲክል ውስጥ ወይም ዘገባ ውስጥ ተካቶ ታገኙታላችሁ። ሌላው የብልጽግና አመራሮችን አስተሳሰብ ይመለከታል። አሁን የብልጽግና አመራሮች አብይ አህመድን ጨምሮ ሌሎቹንም ስትመለከቱ የሚያራምዱት አስተምህሮ፣ የሚናገሩን ንግግር በሙሉ ለኢትዮጵያን ጆሮና ልብ የማይጥም ሆኗል። ሙሉ ለሙሉ የማይጥም ሆኗል ማለት ትችላላችሁ። ተመስገን ጥሩነህ ትናንት በባህር ዳር ያደረገውን ንግግር ካያችሁ ምን አይነት ወፈፊዎች እጅ ላይ ኢትዮጵያ እንደወደቀች ትረዳላችሁ። እና ሞገስ ዘውዱ ዛሬ ምን የሚል ፖስት አጋራ። አስባችሁታል? ያለ አብይ አህመድ ኢትዮጵያ ምን ልትመስል እንደምትችል አስባችሁታል አለ እና አብይ አህመድ በሆነ ጉዳይ ሸርተት ብሎ እንደመለስ ዜናዊ ማለት ነው ሸርተት ብሎ ስልጣን ተመስገን ጥሩነህ እጅ ቢገባ አስባችሁታል? በዚህ ሰው መመራት በእጅጉ አያንገሸግሽም ወይ በማለት ጠይቋል። አብይ አህመድ የተሻለ ሰው ሆኖ ማለት ነው። አብይ አህመድ የተሻለ ሰው ሆኖ ተመስገን ጥሩነህ እጅ ውስጥ ብትገባ ኢትዮጵያን አስባችሁታል? አብይን ያቆይልን ብለን እንድንጸልይ ሞገስ ዘውዱ ሲቀሰቅስ ነበር። ያንን ቪዲዮ አጋርቶ ተመስገን ጥሩነህን ያህል ሚኒሻ የጤና ጣቢያ ጠባቂ ምክትል ጠቅላይ ሚኒስትር አድርጎ ያስቀመጠው አብይ አህመድ ነው። ጌታዬ አብይ አህመድ ነው ያስቀመጠው። ትመጥናለህ፣ ለአመራርነት ትመጥናለህ ብሎ ወደ ስልጣን ያመጣው አብይ አህመድ ነው። አብይ አህመድ እስከ ተመስገን ጥሩነህ ቢብስ እንጂ የሚያንስ ነው እንዴ? በወፈፌነትም በብዙ ነገር በሁሉም ነገር ሲመዘን ከተመስገን ጥሩነህ የባሰ ሰው እንጂ ያነሰ አይደለም። ምክንያቱም አሁን አመራሮችን ስንመለከት ድሮ እኮ ኢህአዴግ ላይ ሲሰሩ የነበሩ ናቸው አብዛኞቹ። ዛሬ ግን በዚህ ደረጃ ዝቅ ብለው እንዲርመጠመጡ ያስገደዳቸው ጉዳይ የአብይ አህመድ አስተሳሰብ ነው። የወረደ አስተሳሰብ በመሆኑ የተነሳ በሱ ልክ ወርደው እያሰቡ በመሆናቸው የተነሳ ነው። ከተሰራው ውጭ ምን ይዘርዝር ተመስገን ጥሩነህ? የተሰራው የሳይክል መንገድ ነው አይደለም? ሞኮይ ነው የተሰራው። ስለዚህ ስለሌላ ነገር ማውራት አይችልም።
በመላው አማራ ክልል ቅስቀሳ የሚካሄድባት አንድ ድልድይ አለች። ከዛች ውጭ የሚወራ ነገር የለም። ድልድይዋ ነች። ጎንደርም ላይ የምትወራው እሷ ነች። ወሎም ብትሄድ የምትወራው እሷ ነች። ሸዋ ብትሄድም ባህር ዳርም ላይ የሚወራው የአባይ ድልድይ ነው። ሌላ የሚተረክ ነገር የለም። ስቴዲየም ነው ያለው። ስለዚህ ስቴዲየሙ መሰረት አድርጎ ለመቀስቀስ ነው ጥረት ያደረገው እና ይሄን ያወለደው ኦህዴድ አገዛዝ አብይ መራሹ አገዛዝ መሆኑ ግን መዘንጋት የለበትም። ተመስገን ጥሩነህ የአባይ ድልድይ ተለዋጭ ያገኘው በብልጽግና ዘመን ነው። የብስክሌት ላይ ያገኛችሁት በብልጽግና ዘመን ነው። ይሄን መሰለ የተሰበሰባችሁበትን ስቴዲየም ያገኛችሁት በእኛ ዘመን ነውና ጨብጭቡ በማለት ህዝቡን ሲቀሰቅስ ተሰምቷል። ከዛ ባለፈ ግን ተመስገን ጥሩነህ ምን ያህል የኳስ እውቀት እንዳለው ሊያሳየን ጥረት አድርጓል። የእንግሊዝ ፕሪሚየር ሊጎችን እኮ ዘረዘራቸው ጌታዬ። የጣሊያን ሴሪያን ዘረዘራቸው። ያዘረዘረዋል እንዴ? ከ60 ዓመታት በላይ ጎንደርን ከጎጃም እንዲሁም ሰሜኑን የሀገራችን ክፍል ከደቡብ ሲያገናኝ የነበረው የአባይ ድልድይ ተለዋጭ የተሰራለት በብልጽግና ዘመን ነው። የብስክሌት ሌን ያገኘበት በብልጽግና ዘመን ነው። መተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታችን። ሚሊሻው ጣሊያን ገብቶ ኤሲ ሚላን፣ ኢንተር ሚላን፣ እንግሊዝ ገብቶ አርሰናል፣ ማንቸስተር፣ ቼልሲ፣ አረ ጀርመንም አልቀረም ፈረንሳይም አልቀረም። ሁሉንም ዘረዘረው እና የኳስ እውቀቱን ለባህር ዳር ህዝብ ለማሳየት አስቦ ማለት ነው። ምን አይነት እንኩትኳቾች እኮ ወደ ስልጣን እንደመጡ በጣም ይገርማል። መለስ ዜናዊን እስኪ መለስ ብላችሁ አስቡት። በመለስ ዜናዊ ዘመን እንዲህ አይነት ወሬ የሚያወራ አመራር ጭራሽ መድረክ ላይ ሊወጣ በማግስቱ ይሰናበታል። ጌታዬ በማግስቱ ይሰናበታል። መሰረታዊ የሆኑ ነገሮችን ችላ ብሎ እንደዚህ አይነት ትርኪ ምርኪዎችን የሚያወራ አመራር አንቱ ተብሎ ስልጣን ላይ ሊቀመጥ አይታሰብም። እና ተመስገን ጥሩነህ ግን እነዛን ሁሉ ክለቦች ከዘረዘረ በኋላ አገራቸው በረዶ ሲሆን እዚህ መጥተው እንዲጫወቱ እንፈልጋለን በማለት ያችን የፕሮስፐሪቲ ጎስፕል ውስጥ የምትነበነብ ነገር መድረክ ላይ አምጥቶ ሲያወራት ተሰምቷል። እንደው ይሄ የአብይ አህመድ አስተምህሮ እኮ እንዴት ኢትዮጵያን እንዳጨማለቃት እግዚአብሔር ይወቅ። አስባችሁታል? አርሰናልና ማንቸስተር ባህር ዳር መጥተው ኳስ ሲጫወቱ ምን አይነት ቅዠት ውስጥ እንዳሉ ማለት ነው። የኢትዮ ሊግ እንደፈለጉ የማይጫወቱበት ሀገር ተፈጥራ ሳለ የአፍሪካ ዋንጫ ለማዘጋጀት የማትችል ሀገር በተፈጠረችበት ሁኔታ የእነ ተመስገን ጥሩነህ ቅዠት ግን የጣሊያን ሴሪያ የእንግሊዝ ፕሪሚየር ሊግ አምጥቶ ባህር ዳር ላይ የማካሄድ እቅድ እንዳላቸው ሁሉ ሲናገሩ ተሰምቷል። የህዝብን ችግር ተረድተው የህዝብን ችግር በቴሌቪዥን ኳስ ማየት የሰለቸው ህዝብ መፈጠሩን ተረድተው እዚሁ አምጥተን እንዲጫወቱ እናደርጋላችኋለን፣ የዋንጫውን ጨዋታ ባህር ዳር ላይ እንዲካሄድ እናደርጋለን እያለ ተመስገን ጥሩነህ ሲቀባጥር ተሰምቷል። አይምሮውም ተነጥቋል። በነገራችን ላይ ከዚህ በፊት እንግዲህ እንደምታስታውሱት የፌዴራል ፖሊስ ህንፃ በሚመረቅበት ሰዓት ላይ በዘመኔ አማራ እንደዚህ ተላላኪ ሲሆን አይቻላቅም በማለት የአብይ አህመድን ቁጣ አብይ አህመድ እሱ ላይ የደፋበትን ቁጣ አውርዶ ህዝብ ላይ ሲደፋ ተሰምቷል። ይህ ሰውዬ ዛሬ ደግሞ የህዝብን ችግር በጥልቀት ተመልክቶ ማንቸስተርና አርሰናል ባህር ዳር ላይ መጥተው የሚጫወቱበትን እድል እንፈጥራለን እያለ ሲናገር ተሰምቷል። ይሄ ሁሉም ያሳየን ግን የአብይ አህመድን ቅዥቢነት የፕሮስፐሪቲ ጎስፕልን አስተምሮ ሁሉም ሸምድረው እየተንቀሳቀሱ መሆናቸውን ነው። ይሄ የምታዩት የድና ሙፍቲ ኦፊሻል የፌስቡክ ገጽ ነው። የድና ሙፍቲ አምባሳደር ድና ሙፍቲ ኦፊሻል የፌስቡክ ገጽ ነው። ዛሬ እንደዚህ አይነት የፓስተር ትንቢት ምናምን የሚባሉ ነገሮችን ሼር የሚያደርግ ህዝብ አታውም በታሪክ ማለት ነው። ራሳቸው ካደራጁት የሳይበር አርሚ ውጭ እንዴ በረከት ወደ ቤት ይገባል፣ ዛሬ ይህን ያህል ሚሊዮን ብር ወደ አካውንታችሁ ይገባል፣ አሜን በሉ እያሉ የሚለጥፉ በርካቶች ናቸው። ኦሪንቴሽን የተሰጠ ይመስል ሌላ እንትን የለም። ሁሉም የሚያጋሩ ተመሳሳይ ነገር ነው ማለት ትችላላችሁ። አሜን በሉ ነው። ወደ አካውንታችሁ ከየት እንደተላከ አልታወቀ ገንዘብ ይገባል፣ አሜን በሉ ብለው ሲለጥፉ አሜን የሚሉት ያደራጇቸው የሳይበር አርሚዎች ናቸው። ሌላ ዜጋ ግን በፍጹም እንዲህ አይነት ቅዠት ውስጥ ገብቶ ሲሰምጣታው ድና ሙፍቲ ግን እሱን ሸራ አድርጎ ታውታላችሁ።
ዲና ሙፍቲ ይሄንን የፓስተር ትንቢት ሼር አድርጎት ታያላችሁ። ድንገተኛ እልልታ እስከ ግንቦት 30 ቤታችሁ ይገባል። ከየት መጣ ያልተባለ በረከት ቤታችሁን ይሞላል። ሼር አድርጋችሁ አሜን በሉ በመባሉ የተነሳ ሼር አድርጎታል ዲና ሙፍቲ። አሜን ማለት ግን ዘንግቷል። አሜን ማለትም በመዘንጋቱ የተነሳ በረከቱ እንዳያልፈው እንሰጋለን። ሌላው ጎንደር ታመሰግናለች ይላል። ይኸውላችሁ እንደምታውቁ ጎንደር ታመሰግናለች። ጎንደር ቀበጥሏ ጎንደር እናት ዓለም ጎንደር ታመሰግናለች የሚል ታፔላ በየቦታው ተሰቅሎላችኋል። ለምን? በኢንዱስትሪና ፋብሪካ ስለተሞላች፣ ለምን? በሰላም ስለተንበሻበሸች፣ ለምን? በቱሪስት ስለተጥለቀለቀች፣ ለምን? የህዝብ ኑሮ ስለተሻሻለ፣ የህዝቡ የለጉርስ የአመል ልብስ ስለተሻሻለ ጎንደር ታመሰግናለች እየተባለ ነው። ከነዚህ መካከል ተግባራዊ የሆነ አንድ እንኳን አለ እንዴ? አንድ አለ? ስለምንድን ነው የምታመሰግነው? የብስክሌት መንገድ ስለተሰራላት ነው የምታመሰግነው? ቢልጭልጭ መብራት በየቦታው ስለተሰቀለ ነው የምታመሰግነው? ፋሲል ቅርስነቱን ባጣ መልኩ ኖራ ስለተቀባ ነው የምታመሰግነው? መገጭ ስለተጠናቀቀና ማልማት ስለጀመረ ነው የምታመሰግነው? ዘንድሮም መገጭን ለምርጫ ይጠቀሙበት ይሆናል እኮ። ሁለት ዙር ምርጫ ቅስቀሳ አገልግሏል። ዘንድሮም ለሶስተኛ ጊዜ እየተጠቀሙበት ነው። እስካሁን አላጠናቀቁትም። ስለዚህ ለየትኛው ልማት ነው የምታመሰግነው? በየቤቱ ስለመጣው ለውጥ ነው የምታመሰግነው? ወይስ ቀዳማዊት እመቤቷን ከጎንደር አብይ አህመድ መርጦ ቤተ መንግስት ስላስገባ? እንዲህ አይነት ኋላ ቀር ፖለቲካን በነገራችን ላይ የሚያራምዱ አሉ። የጎንደር ህዝብ እንደ ህዝብ እየታገለ ነው አባቴ፣ እየታገለ የመጨረሻ እኩይ የሆነ ምሕረት የለሽ ኃይል ወደ ስልጣን መምጣቱን ተረድቶ እየታገለ ነው። አንዳንዶቹ ግን የአመቻ ጋብቻ ፖለቲካ አሁንም ሲጫወቱ ታያላችሁ። እነቹ አለባቸው። ዛሬ ይዞት የመጣውን ትንታኔ ብትመለከቱ፣ ከአመታት ዝምታ በኋላ ዝምታውን ሰብሮ ቹቹ አለባቸው ያጋራውን ፖስት ብትመለከቱ፣ ልዝቡ ባዕደን ያጋራውን ፖስት ብትመለከቱ፣ እንዴት ነው እዚህ ኤሊት ጋር ተመሳሳይ ሀሳብ ሊኖረኝ የሚችለው እንዴት ነው ብላችሁ ትጠይቃላችሁ። እንዴት ነው ልንቀራረብ የምንችለው ብላችሁ ትጠይቃላችሁ። አባቴ የስራ አመራር ኢንስቲትዩት ምክትል ዳይሬክተር ምናምን አድርገው ሹመት ሰጥተውታል። የተሻለ ነገር ፈልጓል መሰለኝ። እነ ተመስገን ጥሩነህ ከአካባቢያቸው ወጥተው በባህር ዳር ምርጫ ላይ መሳተፋቸው ምርጫው እንዲደምቅ አድርጎታል። ባህር ዳር ላይ ያለው ምርጫ እንዲደምቅ አድርጎታል። ህዝቡም ተስፋ እንዲሰንቅ አድርጎታል በማለት ተመስገን ጥሩነህን የሚያወድስ ፖስት ይዞ መጥቷል። ቹቹ አለባቸው። የሆነ ሆኖ ጎንደር ታመሰግናለች እየተባለ ይገኛል። ጎንደር የምታመሰግንበት ምክንያት የለም። እና ሰናይን አስከሬን የከለከለ መንግስት ኖባንታ ስንት ጀግኖች ጎንደር ጀግኖች ሳይወዱ በግዳቸው ወደ ትግል እንዲገቡ አድርጎ ልጆቻቸውን የነጠቀ ጀግኖቻችንን የነጠቀ መንግስት የምታመሰግንበት ምክንያት የለም። ውባንታ ባተን ያህል የመሳፍንትና የደረጀ በላይን ልጆች ስንት ጀግና ነው የረገፈው? ስንት ጀግና ነው ሰናይን ጨምሮ ጎንደር ላይ ስንትና ስንት ጀግና ነው ያጣ ነው። ስትታኮስ ነው እምቢ ብለህ ወደ ጦርነት ገብተህ ነው የሚል አይጠፋም። ይሄን ስንናገር በፍጹም እንደዛ አይደለም። እውነቱ እንደዛ አይደለም። ተገደን ነው ትምህርታቸውን አቋርጠው ስራቸውን አቋርጠው የተሰማሩበትን መስክ ትተው ወደ ውጊያ እንዲገቡ የተደረጉት ተገደው ነው። ስለዚህ ጎንደር ባልፈለገችው ጦርነት ውስጥ ልጆቿን ተቀምታ ሳለ ዛሬም ብዙዎቹ በጫካው በተራራ እየተንከራተቱ ባለበት ሁኔታ የምታመሰግንበት ምክንያት ሊኖር አይችልም። የተደረገላትም ነገር የለም። ምግብ ዋስትናውን ያላረጋገጠ የትናንት ጉርሱና ሰላሙን የተነጠቀ ህዝብ ነው ጎንደር ላይ ያለው፣ ልክ እንደ ወሎ፣ እንደ ሸዋ፣ እንደ ጎጃም ሁሉ። ሌላው አስቂኙ ነገር በጎንደር ከተማ ወይዘሪት ጎንደር የስንዴ ነዶ የቁንጅና ውድድር ተካሂዷል። እያረሩ መሳቅ። አወይ ሳቄናልኝ ጥርሴስ ልማዴ ነው የሚል ጓደኛ ነበረኝ። አወይ ሳቄናልኝ ጥርሴስ ልማዱ ነው፣ መገለጥ ልማዱ ነው፣ መሳቅ ነው የናፈቀኝ የሚል ጓደኛ አለኝ። እና በጎንደር ከተማ ወይዘሪት ጎንደር የስንዴ ነዶ የቁንጅና ውድድር ኦሮሚያ ላይ እንኳን ራሱ አልታሰበም እኮ። እንዴት አርቀው አስበው አብይ አህመድ እንዴት አድርገን እናስደስተው? ምን ብናደርግ ነው ሊደሰት የሚችለው? አማቻችንን ማስፈንጠስ የምንችለው ምን ብናደርግ ነው? ትናንት ሜዳሊያ አምጥተን ሸለም ነው አይደለም? ዛሬስ ምን እናርግለት ተብሎ ታስቦ ስንት ነገር ተመራምሮ የደረሱበት የምርምር ውጤት ነው የስንዴ ነዶ የቁንጅና ውድድር። ማን አሸነፈ? መቼም ያሸነፈችው ሴት ዳሌ ያላት መቀመጫ ያላት መሆን አለባት። ምክንያቱም የብልጽግና መስፈርት ስለሚታወቀ
ሁሉንም የብልጽግና ሴት አመራሮች ተመልከቷቸው። የመመልመያ መስፈርቱ ተመሳሳይ መሆኑን ትረዳላችሁ። ከወገብ በታች መሆኑን ትረዳላችሁ። ጌታዬ አሁን የመጣችውን እጩ አድርጋ ያመጧትን በሻቱ ቶሎ ማርያምን ጨምሮ የመመልመያ መስፈርቱ አንድ አይነት መሆኑን ትረዳላችሁ። በነገራችን ላይ አንዳንድ የአማራ ሴቶች ኮምፕሌን እያደረጉ ይገኛሉ። ቅሬታቸውን እያቀረቡ ይገኛሉ። እንዴ ብድር ስንጠይቅ እነሱ የሚጠይቁን ሌላ ነው። ወደ ስልጣን ለመምጣት የምንጠየቀው ነገር ሌላ ነው። ስለ ብቃት ስለ ትምህርት ዝግጅት አይደለም የሚጠይቁን ባለሽንፍችና እኔ ጋር እንደዚህ በይ ነው። እና ወደ ስልጣን መምጣት ስንፈልግም ብድር ስንጠይቅም የምንጠየቀው ነገር ሌላ ሆኗል። ትዳርን ሳይፈቱ ወደ ስልጣን መምጣት አይቻልም ወይ? ባልን ሳይፈቱ ብድር ማግኘት አይቻልም ወይ? ያለች አንዷ መድረክ ላይ ስትናገር ነበር። ብድርም ሌላ ነገር ስንፈልግ ባል እያለን እየተጠየቅን ነው። አሃይ መሆን አለበት። ስለዚህ ወገን ዳሌ የሚባል መስፈርት አለው ወይ ወገን ወይ ዳሌ ወይ እንደዛ ተብሎ። ስለዚህ በዚህ አግባብ ነው ወይ እየተመራ ያለው? እኔ ስልጣን ለማግኘት ወይም ለመሾም ትዳሬ መፍታት አይጠበቅብኝም። ባለኝ መቀጠል ነው ያለብኝ። ስለዚህ ይሄን አይነት ነገር እያለ ሌላኛው ርዕሳችን በአዲስ አበባ የተፈጸመን እገታ ይመለከታል። በአዲስ አበባ ሳይቀር ዛሬ ከአዲስ አበባ ዳርቻ አካባቢዎች ላይ ሲሰሙ የነበሩ ነገሮች ዛሬ በጠራራ ፀሐይ በመሃል ሀገር ይፈጸም ይዟል። ከዚህ በፊት እንግዲህ ፖሊሶች መስለው ታስታውሳላችሁ አይደል? ቦሌ አካባቢ ፖሊሶች መስለው መኪና ካስቆሙ በኋላ አንድ ሴት ከዲዛይር መኪና ውስጥ አውጥተው ወርውሮ መኪናዋን ይዘው ለመሄድ ሲሞክሩ በትራፊክ ፖሊሶች ተበበር በአቅራቢያ የነበረ ፌዴራል ፖሊስ ጉዳዩን በማየቱ የተነሳ ባደረገው ክትትል እነዛ ፖሊሶች መያዛቸው የሚዘነጋ አይደለም። በወቅቱም የፌዴራል ፖሊስ ልብስ የለበሱ መታወቂያ የያዙ ቢሆኑም ሰዎቹ የፌዴራል ፖሊሶች አይደሉም የሚል ማስተባበያ ቢሰጥም በተጨባጭ ግን ለጠለስ ሚዲያ የደረሰው መረጃ ፖሊሶች መሆናቸውን የሚገልጽ ስለነበር እውነቱን መናገራችን የሚዘነጋ አይደለም። ዛሬ ሳምንት ተሰማ በትናንትናው ዕለት ማለት ነው። መከላከያ መስለው የመከላከያ ታርጋ ለጥፈው ያው የምታዩት መኪና መከላከያ መስለው የመከላከያ ፓትሮል ይዘው ታርጋ ለጥፈው እገታ ሊፈጽሙ ሲሉ እንደዚሁ 3 ሰዎች በቁጥጥር ስር ውለዋል። የፌዴራል ፖሊስም ከዚህ በፊት የወጣውን መረጃ መድረሱት አይደለም። የፌዴራል ፖሊስ አባላት ነን እያሉ ቤት ለቤት ዛቻ እየፈጸሙ የሚዘርፉ ተበራክተዋል። በተለይ ከንብረት ማስመለስ አዋጁ ጋር በተገናኘ በራሳቸው ምርመራ ያካሂዳሉ። እንደዚህ አይነት ፋይል ስላገኘንብህ ንብረትን ሊወረስ ነው፣ ስለዚህ ይሄ ነገር እንዲቀርል ለምትፈልግ ከሆነ ይህን ያህል ብር አምጣ እያሉ የሚንቀሳቀሱ የፌዴራል ፖሊስ መታወቂያ የያዙ ኃይሎች ተፈጥረዋል። ስለዚህ ጥንቃቄ አድርጉ ተብሎ ፖስት መጋራቱ የሚዘነጋ አይደለም። ይህንን መልእክት የፌዴራል ፖሊስ ለማስተላለፍ የተገደደው ብዙ ሚዲያዎች ከጮሁ በኋላ ነው። ግን እዛ ውስጥ እውነተኛ ፌዴራል ፖሊሶችም መኖራቸው እንዳይረሳ። ከዛ ውጭ ይህን የሚፈጽሙ ደግሞ ያገዛዙ ሰዎች ናቸው። ዛሬ የተሰማው ደግሞ ወይም ትናንትና የተሰማው መንገድ ይዘጉብናል፣ መንገድ ዘግተው ያቆማሉ። ከዛ በሮንግ ዌይ ሄድን ነው የምናመልጣቸው ሁላ በቃ የሆነ ሙቪ ነው ይመስላችሁ ጌታ። እና ከቦሌ ወደ ብሔራዊ ሄድን ነበረ። ከዛ መንገድ ላይ ክላክስ ማድረግ ጀመሩ። 3 ተጠርጣሪዎች በመከላከያ ስም የመከላከያ ታርጋ ለጥፈው እገታ ሊፈጽሙ ሲሉ በአጋጣሚ በትራፊክ ፖሊሶች ቁጥጥር ስር መዋላቸው ተዘግቧል። በነገራችን ላይ ፎቶቸው አልወጣም። ፎቶቸው ያልወጣው ለምን እንደሆነ ታውቃላችሁ? መከላከያ ስለሆኑ ነው ፎቶቸው ያልወጣው። የሶስቱ ተጠርጣሪዎች መከላከያ ሳይሆኑ መከላከያ ነን ብለው የሚያምታቱ ከሆኑ ፎቶቸው መውጣት ነበረበት፣ ፖሊሶቹ ላይ እንዳደረጋችሁት። ግን አላደረጉትም። ምክንያቱም መከላከያዎች ናቸው። አሁን ላይ አገዛዙ የሚሰራውን ነገር ስለሚረዱ ሰዎችን፣ ተጠርጣሪዎችን ከቤታቸው እያፈሱ ጨለማ ቤት እየወሰዱ መሰወር ነገነት አራጌን እኮ ማስተዋስ በቂ ነው። ነገነት አራጌ እኮ እስካሁን ያሉበት አይታወቁም። ስለዚህ አገዛዙ በቀደደው ቦይ መጓዝ የጀመሩ መከላከያዎች ናቸው። በግላቸው ያግቷል እና መንግስት የያዘ ነው የሚመስልህ አንተ። ይዘው ይሄዳሉ። ከወሰዱ በኋላ የሚቀበሉትን ተቀብለው ወይ ይለቋል ወይ ይገሉሃል። ይሄ ነው እየሆነ ያለው። ስለዚህ የትኛውም ቦታ ላይ የሚፈጸመው ነገር አሊዶሮ ሜድ ጓጽዮን ገብረ ጉራቻም ብትሄድ በመተሃራ መስመርም ብትሄድ አዲስ አበባ የሚካሄደውን ነገር ብትመለከት አማራ ክልል ብትመጣ ሁሉንም እገታዎችና ዘርፊያዎች የሚፈጽማቸው የብልጽግና ሰዎች ናቸው፣ የብልጽግና ካድሬዎች ናቸው፣ የብልጽግና የጸጥታ ኃይሎች ናቸው። ሌላ ሰው ልታገኝ አትችልም። ለዛም ነው ከሳምንት በፊት አሊዶሮ ላይ አንድ አውቶቡስ ሙሉ ሰው ታግቶ እነዛ ወገኖቻችን ዕጣ ፈንታ ምን እንደሆነ እንኳን ያልተነገረን ተለቀቁ
ወይስ አሁንም እንደታገቱ ናቸው የሚለውን እንኳን መረጃ የሚሰጥ መንግስት አልተገኘም። አይገርማችሁም? የነዛ ሰዎች ቤተሰቦች ግን ይሄን መንገድ ላይ ጨርቅ አንጥፎ እየለመኑ ናቸው። ምናልባት ካልተገደሉ እድለኛ ከሆኑ ይለቀቁልናል ብለው ካሰቡ መንገድ ላይ እየለመኑ ናቸው። በሚሊዮን የሚቆጠር ብር ተጠይቀው እኛም ተው ነው ረሳ ነው። ባለፈው እንደተናገርኩት ለአንድ ኢትዮጵያዊ የእገታ ወሬ ከመስማት ይልቅ መታገት ይመርጣል። ሰልችቶታል። ሌላ ወሬ መስማት አይፈልግም፣ መታገትን ይመርጣል እንዳልኩት አንድ አውቶቡስ ሙሉ ሰው ታግቶ እኛም ርዕስ አላረግነውም። መንግስትም የደረሱበትን ሁኔታ ሊገልጽልን አልቻለም። ምክንያቱም እገታውን የሚፈጽመው ራሱና የራሱ ሰዎች ናቸውና። ሌላው ከሀገራዊ ምክክሩ በፊት የማደናገሩ ተግባር ተጠናክሮ ቀጥሏል። በተለይ ደግሞ እና አብይ አህመድ የጠቅላይ ግዛት አስተሳሰብን ተግባራዊ ሊያደርጉ በማሰባቸው የተነሳ አሁን ላይ በአማራ ምድር የኤክስቴንሽን ስራ እየተሰራ ይገኛል። አማራ ክልልን ለመበታተን የኤክስቴንሽን ስራ እየተሰራ ይገኛል። እንደምታዩት በስክሪንሾቱ ላይ እንደምታዩት ከወሎ ፕሮስፐሪቲ ፓርቲ ወደ ወሎ ኮሚኒኬሽን አፌርስ፣ ከዛ በፊት ወሎ ኮሚኒኬሽን ተብሎ ነበር። ከዛ ወደ ወሎ ኮሚኒኬሽን አፌርስ ስሙን የቀየረው የአገዛዙ ገጽ ወሎ ክልል ቢሆን የሚያገኘውን ጠቀሜታ እያስረዳ ይገኛል። ስልጣን ላይ የተቀመጡት ሰዎች ምን አይነት ሰዎች እንደሆኑ፣ ምን አይነት አማርኛ ተናጋሪ ግን የራሱን ሰዎች አምጥቶ እንደሾመ ትረዳላችሁ። ጌታዬ ትረዳላችሁ። እና ወሎ ከአማራ ቢነጠል፣ ቤት አማራ ከአማራ ቢነጠል የሚያገኘውን ጥቅም እያስረዱን ይገኛሉ። እንደምታዩት ደግሞ በዚህኛው ምስል ላይ እንደምታዩት የ7ኛ ክፍል ሶሻል ስተዲስ መጽሐፍ ላይ ወሎን ኦሮሚያ ውስጥ አካተው እያስተማሩ ይገኛሉ። እና አብይ አህመድ እኮ ቅንጣት ታክል ወደ ስልጣን የመጡባትን ፍኖተ ካርታ የሚረሱ ሰዎች አይደሉም። በምንም መልኩ ቢሆን አንተ ብትታገል ባትታገል ብትናገር ዝም ብትል ይዘዋት የመጧትን ፍኖተ ካርታ ሳይተገብሩ የሚያንቀላፉ ሰዎች አይደሉም። እና ወሎን በምታየው መልኩ የ7ኛ ክፍል ሶሻል ስተዲስ መጽሐፍ ላይ ኦሮሚያ ውስጥ አስገብተው እያስተማሩ ይገኛሉ። በአመራርነት የተቀመጡት የአማራ ብልጽግና በሚል ስያሜ የሚጠሩት አማርኛ ተናጋሪ ሸኔዎች ደግሞ ወሎ ከአማራ ቢነጠል የሚያገኘውን ጥቅም እያስረዱን ይገኛሉ። ጥቅሙ ምንድነው ከተባለ ሲዳማ ሄዳችሁ ፈልጉት፣ ሲዳማ ላይ ታገኙታላችሁ፣ ሐዋሳ ላይ ታገኙታላችሁ። ጥቅሙ ምንድነው? በተረኛው አካል መበላት ነው። ከአማራ ተነጥላ መጥፋት ነው፣ መወረር ነው፣ መውደም ነው። ሌላ ጥቅም ልታገኝ አትችልም ጌታዬ። ቅንጣት ታክል ጥቅም ልታገኝ አትችልም። በዚህ አውዳሚ አገዛዝ ወደ ስልጣን በመጣበት ሁኔታ አማራ በፍጹም ሊበታተን አይችልም። አማራ ጎጃም፣ ወሎ፣ ሸዋ፣ ጎንደር ብሎ ሊበታተን ይቅርና ከትግራይ ጋር የሚጣመርበት ጊዜ ላይ ይገኛል። ከትግራይ ጋር የሚጣመርበት፣ ከአፋር ጋር፣ ከቤኒሻንጉል ጋር፣ ከሶማሌው ጋር የሚጣመርበት ጊዜ ላይ ነው የምንገኘው። የምንበታተንበት ጊዜ ላይ አይደለንም ያለ ነው። አብይ አህመድ በድሮን ደብድቦ በከባድ መሳሪያ ደብድቦ ሊያሳካው ያልቻለውን የአማራ መበተን በሀገራዊ ምክክር በፕሮፌሰር መስፍን በኩል በጭራሽ ሊያሰርጽብን አይችልም። ያም እንዲሆን አንፈቅድም። ሌላው ወደ ጎጃም ስንመጣ ከወሎ ወደ ጎጃም ስንመጣ ጎጃምን በአርቲስቶች በኩል የመነጣጠል ቅስቀሳ መጀመሩን ትረዳላችሁ። አሁን ላይ በተከታታይ እየተለቀቁ ያሉ ዜማቸው አንድ አይነት፣ ግጥማቸው አንድ አይነት የሆኑ ዘፈኖች ምክንያት የለሾች እንዳይመስሏችሁ። በምክንያት ብአዴን ስፖንሰር ያደረጋቸው ዘፈኖች ናቸው የሚመስሉት። ወይ ኦህዴድ ነው ስፖንሰር ያደረጋቸው ወይ ብአዴን ነው። የጎጃም ህዝብ ማቅ በለበሰበት ጊዜ ልጆቹን በየአካባቢው እየቀበረ ባለበት ጊዜ ላይ ዘነጡ ጎጃሞች ዘነጡ እያሉ ማነብነብ የጤና እንዳይመስላችሁ። ቢያንስ እንኳ አማራዊ ዘነጡ ቢባል እንኳ ይሁንሽ እንቀበለዋለን። የህዝብ ሞራል ለማነቃቃት ታስቦ ነው ብለን ጎጃሞች መጡ፣ እንጅባራዎች መጡ፣ እንትናዎች መጡ ብሎ አማራ መዝለል የጤና እንዳይመስላችሁ። ነጣጣይነት በአርቲስቶች በኩልም እየተሰበከ ነው። ጎንደር በስፋት የክልልነት ጥያቄ እየተቀነቀነ ይገኛል። ነቾቹ አለባቸውን ጨምሮ ሌሎቹም ስኳድ የሚሰራው ስራ ይሄንን ነው። የክልልነት ጥያቄ ውስጡንም ሰፊ ስራ እየሰሩ ይገኛሉ። ማን እንደሚጠቀም ማን እንደሚወድም ግን አብረን የምናየው ይሆናል። የጎንደር ህዝብ ይህንን ይረዳል፣ አስተሳሰባቸውን ይረዳል። ዛሬ ከጎጃም ወንድሙ ጋር ከወሎ ከሸዋ ይቅርና ከትግራይ ወገኖቹ ጋር ጭምር አብሮ መስራት ያለበት ጊዜ ላይ እንደሆነ ይረዳል። ግን ጥረት እየተደረገ ነው። ሸዋ እድሜ ለእስክንድር የአማራ ብሔርተኝነትን የሚጠየፍ ኃይል በከፊልም ቢሆን መፍጠር ተችሏል። ስለዚህ አዋጩ ነገር ሲዳማን መመልከት ነው። ሲዳማን ያየ በሳት አይጫወትም። ሲዳማን ከነጠሉት በኋላ ለብቻው ካስቀሩት በኋላ እየተቀራመቱት ይገኛሉ። ስለዚህ እና አብይ አህመድ ሊያፈራርሱን ሲሞክሩ የሚያዋጣን ከሌሎች ከዚህ በፊት አቃቃር ናቸው ብለው ከሚያስቡ ኃይሎች ጋር
እርቅና ስምምነት መፍጠር ነው። ከአፋር፣ ከትግራይ፣ ከሶማሌ፣ ከጉምዙ ጋር ከሌሎቹም ጋር አብሮ ስለመስራት ማሰቡ ነው የሚጠቅመን። ሌላው አብይ አህመድ በነገሌ ቦረና ገዳ አውሮፕላን ማረፊያ ላይ ያደረገውን ንግግር ይመለከታል። ጠቅላይ ሚኒስትሩ መቼም በኦሮሞኛ ሲቀባጥር ከቆየ በኋላ በአማርኛ መልካም ሀሳብ እንደሚያስተላልፍ ሰው በአማርኛ እንደዚህ በማለት ሲናገር ነበር። በአንደኛ ደረጃ በኢንተርናሽናል ደረጃ የሚታዩ ኤርፖርቶች አዲስ አበባ፣ መቀሌ፣ ባህር ዳር አሉ። በሁለተኛ ደረጃ ልክ በዚህ ደረጃ የሚታዩ ኤርፖርቶች ደግሞ በሰሜን 10 አሉ። አሁን ከሚሰራው ከደብረ ማርቆስ ጋር 10 ኤርፖርቶች በሰሜን ኢትዮጵያ ተገንብተዋል። ከነዚህ ውስጥ 2ቱ ኢንተርናሽናል ኤርፖርት ደረጃ የሚታዩ ናቸው። በምስራቅ ሰመራ፣ ጅጅጋ፣ ቀብሪ ዳሃር፣ ጎዴ፣ ድሬዳዋ 5 አሉ። በምስራቅ የት ቀረ ምን ብናሟላ የምስራቁን ህዝባችንን ከምዕራቡ ከሰሜን እናገናኛለን የሚል ስራ የኢትዮጵያ አየር መንገድ ጥናት ይሆናል ማለት ነው። በምዕራብ አሁን ከተሰሩት ጋር ሚዛን፣ ጅማ፣ መቱ፣ ጋምቤላ፣ ደምቢዶሎ፣ ነቀምት፣ አሶሳ 7 አለ ምዕራብ ኢትዮጵያ። በደቡብ ኢትዮጵያ ሐዋሳ፣ አርባ ምንጭ፣ ጂንካ፣ ያቤሎ፣ ነገሌን ጨምሮ 6 አሉ። አሁን የሚያሳየው በኢትዮጵያ ደረጃ በመካከል ያሉት ኤርቤዙን ጨምሮ የቦሌን ጨምሮ ወደ 30 የሚጠጉ ኤርፖርቶች ያሉን ሲሆን የጎደሉን የት ናቸው የሚለውን ደግሞ እያየን መሙላት ያስፈልጋል። በደቡብ ኢትዮጵያ ጥቂት ቦታዎች የግድ የሚያስፈልጉበት መለየት ያስፈልጋል። በምስራቅ ኢትዮጵያ እንዲሁ መለየት ያስፈልጋል። ይህንን ባላንስ አድርጎ ኢትዮጵያ ሁሉን ያቀፈች ለሁሉ በሁሉ እኩል የምታገለግል እንድትሆን ይሁነኝ ብለን አስበን መስራት ይኖርብናል። ኢትዮጵያ ውስጥ ሁሉም ነገር እኩል ለዜጎች መድረስ እንዲችል ደግሞ ገበያን ታሳቢ ያደረገ እንዲሆን አስበን ካልሰራን በቀር እንደ ሀገር ጸንተን ለመቆየት እንቸገራለን። እንደሰማችሁት እንግዲህ ኢንተርናሽናል አየር ማረፊያ 3 አለ በኢትዮጵያ አለ። አንዱ አዲስ አበባ ነው፣ ሁለተኛው መቀሌ፣ ሶስተኛው ባህር ዳር ነው አለ። በሁለተኛ ደረጃነት የሚቀመጡ በሰሜን 10 አሉ አለ። ኮምቦልቻ፣ ላሊበላ፣ መቀሌ፣ አክሱም፣ ሽሬ፣ ሁመራ፣ መተማ፣ ጎንደር፣ ባህር ዳር፣ ደብረ ማርቆስ አለ። በምስራቅ 5 ብቻ ነው ያለው። በሰሜን 10 አለ፣ በምስራቅ 5፣ በምዕራብ 7፣ በደቡብ 6 ካለ በኋላ ቦታው ላይ ባላንስ መሰራት መቻል አለበት፣ መመጣጠን አለበት። አንዱ ወደፊት ሌላው ወደኋላ እየቀረ ሀገር ሊለማ አይችልም። ሁሉን ያቀፈች መሆን መቻል አለበት። ስለዚህ በቀጣይ በምስራቅ፣ በምዕራብ፣ በደቡብ ጥናት ሊደረግ ይገባል። ሰሜኖች ቀድሞ ሆናል እያለ ሲቀሰቅስ ተሰምቷል። አብይ አህመድ እንደዛ እያለ ሲቀሰቅስ ተሰምቷል። ገበያን ታሳቢ ያደረገ መሆን አለበት። ይህን አሁን ይዞት የመጣው ትርክት ደግሞ ገበያን መሰረት ያደረገ ነው። ስለ ባቡር ሀዲዱም ሲያወራ ገበያን መሰረት ያደረገ አይደለም ይላቸዋል። አማራ ክልል ላይ ትግራይ ምርት የለም፣ ማዕድን የለም፣ ምንም ነገር የለም። አማራ ክልል እኮ ነው ኢትዮጵያን የሚቀልበው። ወደድክም ጠላህም አማራ ክልል ነው አባቴ። ልንነጻጸር እንችላለን። ከጫትና ከቡና ውጭ በምንም አንበለጥም። በምንም በእንስሳት ቁጥር አምጥተን መነጋገር እንችላለን። በዘር ትምህርት መነጋገር እንችላለን። በፍጹም እንኳን አማራ ጋር ይቅርና ከጎጃም ፊት አትቆም። በየአንዳንዱ ምርት ጥናት ቢደረግ በእርግጠኝነት ኢትዮጵያን የሚቀልባት አማራ መሆኑ ይታወቃል። አማራ ነው። አብይ አህመድ ግን ስለ ኤርፖርትም ሲያወራ ስለ ባቡርም ሲያወራ ሰሜኑ ላይ ምንም አይነት ምርት እንደሌለና አክሳሪ እንደሆነ እየዘበዘበ ይገኛል። በተረፈ ዛሬ የተናገረውን ነገር በመረጃ መሰረት አድርገን ምስራቅ ምዕራብ ከሚለው አስተሳሰብ ወጥተን እንደ ክልል እንመልከት እስቲ። እንደ ክልል በኦሮሚያ ስንት ነው ያለው? 10 አለ። 10 አየር ማረፊያ ታገኛላችሁ። ቦሌ፣ ድሬዳዋ፣ ጅማ፣ ሮቤ፣ አርባ ምንጭ፣ አሰላ፣ ጎባ ዛሬ የተመረቀው ማለት ነው። ነቀምቴ፣ ሻሸመኔ፣ ሐዋሳም እዚህ ውስጥ የሚካተት ነው። 10 አየር ማረፊያ አለ። 10 እና ምን ፈልጎ እንደሆነ እግዚአብሔር ይወቅ። ኦሮሚያ ላይ 10 አለ። አማራ ክልል ላይ 7 ነው ያለው። ባህር ዳር፣ ጎንደር፣ ላሊበላ፣ ኮምቦልቻ፣ ደብረ ማርቆስ፣ ደብረ ታቦር፣ ሁመራም በፊት ወደ ትግራይ ክልል ነበረ። 7 ነው ያለው። ኦሮሚያ ላይ 10 አለ። ትግራይ ላይ 3 አለ። ስለዚህ አማራና ትግራይ ላይ ያለው ቁጥር ኦሮሚያ ላይ አለ። ዛሬም ግን ኦሮሚያ
አየር ማረፊያ በቂ አየር ማረፊያ አለመኖሩን በመግለጽ የህዝብ ብዝሃት ለመቀስቀስ እየሞከረ ይገኛል። ሰሜኖች ላይ ሙጥጥ አድርገው ወስደውብህ ነበረ። ስለዚህ አሁንም ቢሆን ቁጥሩ ስለማይመጣጠን እንደገና ሊሰራል ይገባል፣ በሌሎች አካባቢዎችም ሊሰራ ይገባል እያለ እየቀሰቀሰ ይገኛል። እኔ 100 ልሰራ ትችላለህ፣ አየር መንገዱ አትራፊ ካደረገው 100 ልሰራ ትችላለህ። የሁሉም ቢደመር ሊመጣጠን የማይችል አየር መንገድ አሁን ደብረ ዘይት ላይ እየሰራ ነው። ኢትዮጵያ ውስጥ ያሉ አየር መንገዶች በሙሉ ቢደመሩ አሁን ቢሾፍቱ ላይ የሚሰራው አጠገብ አይደርሱም። ስንት ቢሊዮን ዶላር ነው የተመደበው? 25 ቢሊዮን ዶላር አካባቢ መሰለኝ። አጠገቡን መድረስ አይችሉም። ስለዚህ እኔ አዋጭነት አለው ተብሎ እስከታሰበ ድረስ 30 40 ልትሰራ ትችላለህ። ግን እውነቱ እንደዛ አይደለም። አየር መንገዱ አማራ ክልል ላይ 7 አየር መንገዶች የሰራው ለራሱ ገበያ ሲል ነው አይደል? ለራሱ ትርፋማነት በማሰብ ነው፣ ለአማራው አይደለም። በተረፈ መንገዱን ስለዘጋችሁት ደግሞ አማራ ክልል ላይ አሁን የኢትዮጵያ አየር መንገድ ገቢ ከአማራ ኪስ የሚመዘዝ መሆኑ መረሳት የለበትም። አሊዶሮ ላይ መንገዱን አዘግተህ ህዝብን እየዘረፍከው ትገኛለህ። ህዝቡ የየብስ ትራንስፖርት ሴፍ ቢሆንለት ኖሮ አውሮፕላን ላይ የሚንጠላጠልበት ምክንያት የለም። በዚህ ኑሮ በተወደደበት ዘመን የአውሮፕላን ትኬት የሚገዛው የብሱን መሄድ የማይቻል ስላደረክበት ነው። አንን ካደረክለት ሙጥጥ አድርገህ ኦሮሚያ ላይ ኤርፖርት ብትገነባ ግድ አይሰጠውም። አብይ አህመድ ግን በእያንዳንዷ ነገር ቅራኔ መፍጠር የሚፈልግ ሰው መሆኑ የተነሳ በአፋን ኦሮሞ ምን ተናግሮ ይሆን እላሉ። በአማርኛ እንደዚህ ለመቀቃት ከሞከረ እኛ በማንሰማው አፋን ኦሮሞ የተናገረው ተተርጉሞ መቅረብ ይገባዋል። በተረፈ መሽረፈት ማልቀሱን ቀጥሏል፣ እያለቀሰ ይገኛል። የብልጥ ልጅ እየበላ ያለቅሳል እንደሚባለው ሁሉ እየዘረፈም ሰሜኑን እያወደመም ባዶውን እያስቀረም ቱሪስቶች ሳይቀሩ ዛሬ አንዳንድ ቱሪስቶች ወደ ሰሜን መሄዳቸው ከንክሮት በፓስተሮቹ አማካኝነት ዘንዶ ፍለጋ ነው የሚሄዱት። ዘንዶ ዋነኛ ዘንዶ ያለው እዛ ስለሆነ ለሱ ውዳሴ ለማቅረብ ግብር ለማቅረብ ነው የሚሄዱት እንጂ አብዛኛው የሚጎበኘው አካባቢ እኮ ደቡብና ምዕራብ ምስራቅ ላይ ነው ያለው እያለ ሲሰብክ የተሰማው ጠቅላይ ሚኒስትር ይህንንም አጋጣሚ ተጠቅሞ አማራ ክልል በልማት ወደፊት መሄዱን፣ ትግራይ ክልል በልማት ወደፊት መሄዱን በመናገር የኦሮሞን ሕዝብ ለመቀስቀስ እየሞከረ ይገኛል። በተረፈ ምርት ያለበት ገበያ ያለበት የሚለው በጥናት ቢፈተሽ አብይ አህመድ የሚያነበንበው ባለው ቃላት መሆኑን መረዳት ይቻላል። በመጨረሻም አንዳንድ ወገኖች ነጥለው ለመውቀስና ነጥለው ለማዋደስ ሲሞክሩ እያየን እንገኛለን። በተመሳሳይ መስመር ውስጥ የነበር ባለፉት ጊዜያት አፋር ላይ የተለያዩ ኃይሎች ላይ ተመሳሳይ ዘመቻ ስንከፍት የነበርን ሰዎች፣ አካሄዳቸውን አይተው ትችት ስንሰነዝር የነበርን ሰዎች አሁን ላይ አፋብን ላይ ማነጣጠር ጀምረዋል። እነ ዘመነ ካሴ ስልጣን ያስረክቡ አልቻሉም እየተባለ እየተቀሰቀሰ ይገኛል። መቼ ደግፋቸው ብለን መጠየቅ እንወዳለን። ከበፊት ጀምረህ እስክንድርና ዘመነ ካሴን አቻ አድርገህ እያስቀመጥክ ስትተቻቸው ነበር። መሪ አልባ ትግል መፍጠር የተፈለገ ይመስል እስክንድርንም ዘመነንም አስረስንም እንትናንም እኩል መተቸት የሚቻል አይደለም። አስረስን ሄኖክን ሁሉንም በጅምላ የሚተች ከሆነ አንድ ሰው የኢትዮጵያ የአማራ ትግል መሪ እንዲኖረው አይፈልግም ማለት ነው። ስለዚህ ከመተቸት በፊት አንደኛ ድጋፍ ማድረግ ያስፈልጋል። ሁለተኛ ደግሞ ድርጅትን መጠየቅ ያስፈልጋል። ሁሌ ግለሰብ ላይ የሄዱ መንጠልጠል ተገቢነት የለውም። እንደ ድርጅት አፋብን እየሰራ ካልሆነ አፋብን እየሰራ አይደለም ብለን መተቸት ያባት ነው። በተናጠል ግን አንድ ሰውን እንደ አዛዥ ቆጥሮ እሱ ላይ ትችት መሰንዘር ተገቢነት አለው ብዬ አላስብም። ምክንያቱም በጣም አስቸጋሪ ለአመራር የማይመች ነገር መከሰቱን ታውቃላችሁ። አፋብን ውስጥ ሁሉም ጠመንጃ የያዘ በመሆኑ የተነሳ ሁሉም አዛዥ መሆን የሚፈልግ በመሆኑ የተነሳ ለመሪነት አስቸጋሪ ስብስብ መፈጠሩን የምትረሱት አይደለም። አሁንም ቢሆን አልቋል ማለት አይቻልም። ሁሉም ነገር ተጠናቆ አልቆ አፋብን ተመስርቷል ማለት አንችልም። የማይፈርስበት ደረጃ ላይ ወደኋላ መመለስ የማይችልበት ደረጃ ላይ ቢደርስም ለነዘመነ ካሴ ይቅርና ለእግዚአብሔርም አስቸጋሪ የሆነ ሙቭመንት መሆኑ ደግሞ መረሳት የለበትም። በተረፈ ግን እነዘመነ ካሴ አልቻሉም ስልጣኑን እንደዚህ ይበሉ የሚለው ዘመቻ እየሰሩት ያለውን ስራ ከመዋቅ የሚቀዳ ነው። ስራ እየሰሩ አይደለም ብሎ ከማሰብ የሚመጣ ሳይሆን ከባድ የሆነ እንቅስቃሴ እያደረጉ መሆናቸውን የተረዱ ናቸው። ይህን ዘመቻ የሚከፍቱት እነግርሃለሁ። ከባድ የሆነ እንቅስቃሴ ከአማራም ያለፈ አማራ ክልልን ለመበታተን ሲታሰብ
አማራን የምትበታተንበት ጊዜ አይደለም፣ አሁን ያለንበት ጊዜ ከሌሎች ጋር የምንጣመርበት ነው በሚል አስተሳሰብ ስራ እየሰሩ መሆናቸውን የተረዱ ሰዎች ናቸው ዘመቻ እየከፈቱባቸው የሚገኘው። ለምሳሌ ወዳጄ ግርማ ካሳ እንግዲህ ባለፈው ስሙን ሳልጠራ እንደው በገለምዳም አስተያየት ለመስጠት ሞክሬ ነበር። ግርማ ካሳ በብዙ ነገር ማደንቀው ሰው ነው። የሆነ ሰዓትም ላይ ተመሳሳይ መስመር ውስጥ ነበር። አፋር ላይ የነበረን ግምገማ፣ እስክንድር ላይ የነበረን ግምገማ ተገቢነት ነበር። አሁን ላይ ግን ዘመነ ካሴ ላይ የሚሰነዝረው ትችት ተገቢነት አለው ብዬ አላስብም። ተገቢ አይደለም። ከዛ ውጭ ግርማ ካሳ አንዳንድ ሀሳቦቹ ግራ ያጋቡኛል። ለምሳሌ ያህል ከህወሓት ጋር መሰራት የለበትም፣ ከኦነግ ጋር መሰራት የለበትም፣ ከጉምዝ ጋር መሰራት የለበትም። ይሄ ማለት ግን ከትግራይ ገበሬ ጋር፣ ከጉምዝ ገበሬ ጋር ወይ ደግሞ ከኦሮሞ ገበሬ ጋር፣ ከኦሮሞዎች ጋር አትስሩ እያልኩ አይደለም የሚል አስተያየት ሲሰጥ ሰምታላችሁ። ይህ አስተያየት ከላይ ስታዩት መልካም አስተያየት ቢመስልም በተግባር ግን መተግበር የሚችል አይደለም። ከኦሮሞ ገበሬ ጋር ሊሰራ የሚችለው የአማራ ገበሬ ነው። አባቴ አማራ ገበሬ ወይም ዲኤ ነው። ከዛ ውጭ ግን የትጥቅ ትግል እያካሄደ ያለ አካል፣ የፖለቲካ ትግል እያካሄደ ያለ አካል እነሰማ አደገም ችግሮቹን ፈቶ አብሮ ሊሰራ የሚችለው ከኦነግ ጋር። ኦሮሚያ ውስጥ ስትገባ የምታገኘው ኦፊኮን ነው፣ ኦነግን ነው፣ ኦህዴድን ነው። እነሱ ጋር ሰራም ካልክ ከነሱ መካከል የተሻለውን መርጠህ ወደ አንተ ማምጣት ካልቻልክ፣ ትግራይ ክልል ስትሄድ በአተናን ነው የምታገኘው፣ ሰዋትን ነው የምታገኘው፣ ቲፒኤልኤፍን ነው የምታገኘው። ስለዚህ ይሻላል የምትለውን ያዋጣል የምትለውን ጋር እሰራለሁ ብለህ መራመድ ካልቻልክ የትም አትደርስ፣ የትም ማለት ነው። ሱዳን ጋር መስራት አትችልም ተብሎ፣ ኤርትራ ጋር መስራት አትችልም ተብሎ፣ ከትግራይ ኃይሎች ጋር መስራት አትችልም፣ ከኦሮሞ ኃይሎች ጋር መስራት አትችልም ተብሎ፣ ያ ማለት ግን ከገበሬው ጋር መስራት አትችልም ማለት አይደለም፣ ከመምህሩ ጋር መስራት አትችልም ማለት አይደለም እያለ የሚቀጥል ስብከት እኔ መልካም አስተያየት ነው ብዬ አልወስደውም። በተረፈ ይህ ሀሳብ ግርማ ካሳን ብቻ የሚመለከት ባይሆንም ዘመነ ካሴ እየሰራ ያለውን ስራ የተረዱ አንዳንድ ጀግኖች እየሰሩት ያለውን ስራ የተረዱ ሰዎች ስራ አልሰራችሁም በማለት ትችት እየሰነዘሩባቸው ይገኛሉ። ይሄ አስተያየት ግን ተገቢ ነው ብዬ አላስብም። አንደኛ እንዳፋብን መጠየቅ መልመድ አለብን፣ እንደ ድርጅት ማለት ነው። ዘመነ ካሴ ከአስረስ ማረ የበለጠ ፓወር አለው ብዬ አልወስድም። ዘመነ ካሴ ከሄኖክ አዲሴ የበለጠ ፓወር አለው ብዬ አልወስድም። ከመከታው የበለጠ ፓወር አለው ብዬ አልወስድም። ከሀብቴ የበለጠ ፓወር አለው ብዬ አልወስድም። በግሌ እንደዛ ነው የማስበው። እነሱም የሚመሩት ኃይል አለ፣ የሚመሩት እዝ አለ። ስለዚህ ሁሉንም መጠየቅ ነው። አፋብን እንዲጸና ሁሉንም መምከር፣ ሁሉንም መገሰጽ ነው እንጂ የሚያዋጣው አንዳንድ ግለሰቦች ላይ የተንጠለጠለ አስተያየት መስጠቱ ለውጥ ያመጣል ብዬ አላስብም። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን በተለይም ደግሞ ሰብስክራይብ በማድረግ ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። ክበሩልኝ።